ጤና ይስጥልን። የተለያዩ መረጃዎችን በዚህ ሰዓት ይዘን ቀርበናል። አነጋጋሪ እንዲሁም ትዝብትን የሚያጭሩ መረጃዎች እየወጡ ነው የሚገኙት። ፍርድ ቤት ከመሄድ የሚከለክል የሚመስልም አነጋጋሪ መረጃም ይፋ ተደርጓል። ተሰሙታላችሁ። በተጨማሪም የኢትዮጵያ ንግድ ባንክ ለተጠቃሚዎቹ አዲስ ደስ የሚል መረጃን ይፋ አድርጓል። እናስደምጣችኋለን። እንዲሁም በአዲስ አበባ ውስጥ ያለው የመሬት ልጅ ጨረታ ምን ደረሰ ተሰሙታላችሁ። ሰራተኞችን በተመለከተም አዲስ ሕግ ሊወጣ ነው ተብሏል። የምስራች የሚያስብል ዜና ነው፣ እናስደምጣችኋለን። አብራችሁ ስትቆዩ ደግሞ እነዚህን እንዲሁም ሌሎች መረጃዎችም ታደምጣላችሁ። ወደ መረጃው። ጤና ይስጥልን። የተለያዩ መረጃዎችን ዛሬ እንግዲህ አሰባስበን ይዘን ቀርበናል። የዛሬዎቹ መረጃዎቻችን ብዙዎቻችሁ የምትማሩበት፣ ብዙዎቻችሁ ደግሞ ለጥንቃቄ የሚረዳችሁ እንዲሁም የተለያዩ አነጋጋሪ ህጎችም እየወጡ ስለሚገኙ በሀገራችን አግራሞትንም እየጫሩ ይገኛሉ። ታዲያ እነዚህ ህጎች በርካቶችም ወደ ህግ ቦታም እንዳይሄድ የሚከለክል ነው የሚሉም ግለሰቦች አሉ። በዛሬው ዕለት ከደረሱን መረጃዎቻችን እንግዲህ በርካቶቹ እጅግ አነጋጋሪ ናቸው። በፍርድ ቤት ክርክር ጣልቃ የሚገባ አካል ከተረታ የተከራካሪዎችን ወጪንና ኪሳራን እንዲከፍል የሚደነግግ መመሪያ መውጣቱም ተሰምቷል። በፍርድ ቤት ክርክር ጣልቃ የሚገባ አካል በክርክሩ ከተረታ በተከራካሪዎች ላይ የሚደርሰውን ወጪና ኪሳራ እንዲከፍል ሊያስወስንበት የሚችል የፌዴራል ፍርድ ቤቶች የወጪና ኪሳራ አወሳሰን መመሪያ ቁጥር 2/2017 ወጥቷል። በፍትሐብሔር ስነ ስርዓት ህጉም ስለ ተከራካሪ ወገኖች በተደነገገው አግባብም ወደ ክርክሩ ጣልቃ የገባ ወይም በክርክሩ ላይ በራሱ ተነሳሽነት የተጨመረ ተከራካሪ ወገን ተረቺ ሆኖ በመጨረሻ ላይ ከተወሰነበት ወይም ክርክሩ ከማለቁ በፊት መብት እንደሌለው ተገልጾ የተሰናበተ እንደሆነ ይላል። በዚህ ምክንያትም በከሳሽና በተከሳሽ ላይ ለደረሰው ወጪና ኪሳራ ለሁሉም ወገኖች እንዲከፍል ሊያስወስንበት የሚችል እንደሆነም ተመላክቷል። በመመሪያው መሰረት ገቢ ማጣት ወይም ዝቅተኛ ገቢ ያለው መሆኑን ወጪና ኪሳራን ላለመክፈል ከለላ ሊሆነው እንደማይችልም ተገልጿል። የወጪና ኪሳራን የመክፈል ግዴታ ያለበት ወገን ወዲያውኑ የሚጠበቅበትን ወጪና ኪሳራ ካልከፈለም ከተወሰነበት ቀን ጀምሮ ወለድ እንደሚቆጥርበትም ይደነግጋል። ወደ ቀጣዩ ስናመራ ደግሞ የቤት ሰራተኞችን እሰይ የምስራች የሚያስብል አንድ መረጃ ይፋ ተደርጓል። የቤት ሰራተኞችን የጡረታ ተጠቃሚ የሚያደርግ የስራ ቅጥር ውልና አጠቃላይ ደንብ በ6 ወር ውስጥ ይጸድቃል ተብሎም እንደሚጠበቅ ተገልጿል። የቤት ሰራተኞች ጡረታን ጨምሮ የማህበራዊ ዋስትና አገልግሎት ተጠቃሚ እንዲሆኑ የሚያስችል የስራ ቅጥር ውልና አጠቃላይ የቤት ሰራተኞች ደንብ በ6 ወር ጊዜ ውስጥ ይጸድቃል ተብሎ እንደሚጠበቅ አንድነት የኢትዮጵያ የቤት ውስጥ ሰራተኞች ማህበር ህብረት አስታውቋል። የህብረቱ ፕሬዝዳንት ሂሩት አበራ የቤት ሰራተኞችን ህግ በሚመለከት በዓለም አቀፍ ኮንቬንሽን 189 በተቀመጠው ህግ መሰረት በቀጥታ ለመተግበር አስቻይ ሁኔታ ባለመኖሩም ከኢትዮጵያ ጋር እንዲስማማ ተደርጎ ደንቡ የስራ ቅጥር ውሉ እንደሚዘጋጅም ተናግረዋል። ይኸውም ደንብ በረቂቅ ደረጃም በስራና ክህሎት ሚኒስቴር በኩል እየተዘጋጀ እንደሚገኝም ጨምረው አስታውቀዋል። ላብነትም በቋሚነት የሚሰሩ ሰራተኞች በስራ ቦታቸው ላይ የመኖር ተመላላሽ የሆኑትን ደግሞ ሰርተው የሚሄዱበትን አግባብ የለየና የስራ ቅጥር ውሉን ጨምሮ የሚወጣው ደንብ መሰረታዊ የሆኑ መብቶቻቸው ላይም እያተኮረ መሆኑን የህብረቱ ፕሬዝዳንት ገልጸዋል። በኢትዮጵያ ተግባራዊ እየተደረገ ያሉ የስራ ቅጥር ውሎች መኖራቸውን የጠቀሱት ፕሬዝዳንቷም ነገር ግን ውሎቹ ህጋዊ አለመሆናቸውን አስረድተዋል። ከዚህም በመነሳት ለቀጣሪዎችም ሆነ ለቤት ሰራተኞች የሚጠቅም ወጥ የሆነ የስራ መጠሪያም ውል እንዲኖር ለማስቻል ያሰበ መሆኑን ጠቅሰዋል። ከዚሁ ጋር ተያይዞም ውሉ መውጣቱ ብቻም ሳይሆን ተፈጻሚነት ውስጥ እስከምን ድረስ ነው የሚለውን ጉዳይ ማህበረሰቡ በደንብ ማየት ስላለበት የግንዛቤ ፈጠራ ስራ እንደሚሰራበትም ተናግረዋል።
በኢትዮጵያ የቤት ሰራተኞች ላይ የሚስተዋሉ ችግሮች ዘርፈ ብዙ እንደሆኑ የገለጹት ፕሬዝዳንቷም የስራ ቅጥር ውሉን ጨምሮ አጠቃላይ የቤት ሰራተኞች የህግ ማዕቀፍ ጸድቆ ተግባራዊ በሚሆንበት ወቅትም የሚታዩ የሰብአዊ መብት ጥሰቶች ሁሉ ሊቀርፍ እንደሚችልም አስታውሰዋል። አክለውም ውሉ ለቤት ሰራተኞች ስራ እውቅና የሚሰጥ በመሆኑም የህክምና አገልግሎት ሰርተው ሲደክማቸው በጡረታ የሚካተቱበት አግባብን ጨምሮ ማህበራዊ ዋስትናዎችን ሊያረጋግጥ የሚችልበትን መንገድ ይፈጥራልም ብለዋል። በመሆኑም በዚህ 6 ወር ውስጥ የስራ ቅጥር ውሉን አጠቃላይ የቤት ሰራተኞች ደንብ ይጸድቃል ተብሎ እንደሚጠበቅም ገልጸዋል። ወደ ሌላኛው ዕለት መረጃ ስናመራ ደግሞ ለንግድ ባንክ ተጠቃሚዎች የምስራች ያስባለ መረጃ ወጥቷል። የኢትዮጵያ ንግድ ባንክ 122.5 ሚሊዮን ዶላር ለደንበኞቹ ድልድል ማድረጉን አስታውቋል። የኢትዮጵያ ንግድ ባንክ 711 ደንበኞቹም ያቀረቡትን የውጭ ምንዛሬ ጥያቄ በመገምገም ለ698ቱ ወይም 98% ለሚሆኑ ደንበኞቹ በድምሩም የ122.5 ሚሊዮን የአሜሪካን ዶላር ድርድር ማድረጉን አስታውቋል። የቀሩት ጥቂት ደንበኞችም ጥያቄ ተጨምሮ የመረጃ ማጥራት ስራ ተሰርቶ በቅርቡ የሚታይላቸውም ይሆናል የተባለው። ባንኩ በቀጣይም ለደንበኞቹ የውጭ ምንዛሬ ጥያቄ ተገቢውን ምላሽ ለመስጠት ዝግጁ ነኝ ሲልም ገልጿል። ከዚህ ጋር በተያያዘ በየ15 ቀኑም የዶላር ጨረታ ለባንኮች ለደንበኞቻቸው የጥያቄን ፍላጎት እንዲመልስ በማሰብ እንደሚከናወንም ተገልጿል። ሌላው ደግሞ የአዲስ አበባ ከተማ አስተዳደር የመሬት ሊዝ ጨረታ ሂደቱን ከብልሹ አሰራር እየጸዳና ከእጅ ንክኪ በራቀ መልኩ ማከናወኑን እየገለጸ ነው። ታዲያ የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ለተለያዩ ተግባራት የሚውሉ ከ18 ሄክታር በላይ መሬት በሊዝ ጨረታ ለማስተላለፍ የሰነድ ማስረከቢያ መርሃ ግብርም ማካሄዱ በትናንትናው ዕለት ተሰምቷል። በቢሮው የለማ መሬት ማስተላለፍ የሊዝ ክትትል ዳይሬክተር አቶ ጫሌ አብርሃም ባለፉት 7 ዓመታት በአሰራር ስርዓቱ ክፍተቱ የመሬት ጨረታ ሳይወጣ መቆየቱንም አስታውሰው በቅርቡ በተደረገው ሪፎርም የአሰራር ስርዓቱን በማዘመንና የለሙ መሬቶችን በማጥናት ለተለያዩ ግልጋሎቶች የሚውሉ መሬቶችን ለጨረታ ክፍት በማድረግ ለተከታታይ 4 ዙር ማስተላለፍ መቻሉንም ተናግሯል። በ5ኛው ዙርም ለጨረታ የቀረቡ መሬቶች በመዲናዋ በ9 ክፍለ ከተሞች የሚገኙ መሆናቸውን መናገራቸውን የከንቲባ ጽሕፈት ቤት መረጃም ያመላክታል። ይህም አመኔታ ያለውና ግልጽ እንዲሆን ተጫራቾች ሁሉንም ሂደታቸውን በኦንላይን ብቻ እንዲያደርጉ ማስቻሉን ነው እንግዲህ ዳይሬክተሩ የተናገሩት። የጨረታ ሂደቱ ከብልሹ አሰራር የጸዳ እንዲሁም ከእጅ ንክኪ የራቀ መሆኑንና በዚህም ተጫራቾችና ወኪሎቻቸው በኦንላይን ሁነቱን በግልጽ እንዲከታተሉ እንዳስቻላቸውም ገልጸዋል። የ5ኛ ዙር የመሬት ሊዝ ጨረታ ሰነድ መመለሻ ጊዜም እስከ ትናንት 11 ሰዓት ከ30 ድረስ እንደቆየም ያገኘነው መረጃ ያሳያል። ሌላው ደግሞ መንግስት የሀገር ውስጥ ገቢን ለማሳደግ ሲል የተለያዩ መንገዶች እየጠቀመ እንደሆነ ይታወቃል። ታዲያ በበይነ መረብ ወይም በተለያዩ መተግበሪያዎች ላይ በክፍያ የሚቀርቡ ወይም በሚያቀርቡት አገልግሎት ገንዘብ ከሚያገኙ ሰዎች ላይ መንግስት የተጨማሪ እሴት ታክስ ለመሰብሰብ ማቀዱም ታውቋል። በድረገጽ ከሚቀርቡ የዜና አገልግሎቶች ከፖድካስት፣ ከፊልሞች እና ሙዚቃን ጨምሮ በሚቀርቡ አገልግሎቶች ላይም የተጨማሪ እሴት ታክስ ወይም ቫት ይጣልባቸዋል ተብሏል። በደንበኝነት መዝገባ ላይ የተመሰረተ የሚዲያ አገልግሎት የሚሰጡ ተጨማሪም እሴት ታክስ እንዲከፍሉ የሚያስገድድ አሰራር በኤሌክትሮኒክስ ዘዴ በሚቀርብ የትራንስፖርት አገልግሎት ላይ ተጨማሪ እሴት ታክስም እንዲጣል ያስገድዳል። በአዲሱ አዋጅም በበይነ መረብ የሚተላለፉ ፖድካስት፣ ብሎግስ፣ ጆርናል፣ በበይነ መረብ የሚሸጥ መጽሐፍ፣ በበይነ መረብ የሚሰጥ የትራንስፖርት አገልግሎት ለመንግስት ታክስ መክፈል እንዳለባቸውም ይደነግጋል። በበይነ መረብ የትራንስፖርት አገልግሎት የሚሰጡ አካላት የደረሰኝ አገልግሎት የመስጠት ኃላፊነትም አለባቸው ተብሏል። የዛሬ መረጃዎቻችን በዚህ ጨርሰናል። መልካም ጊዜ